ጭራለ እንጂ ብዙ ጊዜ አመሻሽ ላይ ጭራሎች እዚህ ጋር ውክ ያደርጋሉ። መድብል ደግሞ ለምን እንደሆነ አላውቅም፣ ብዙ ጊዜ እዚህ ሰፈር ይመላለሳል። ካፕሎች ብዙም አይታዩኝም። ለማንኛውም ግን ትንሽ እንጠብቅ። ግን ለማንኛውም ከሩቅ አይቶ እንዳይለየን ሸፋፈን ማለት አለብን። በደምብ ተሸፋፈን። አይ ያን ያህል እንኳን አይለየንም፣ አታስቢ። እስኪ እግዚአብሔር ይርዳን። ግን ይሄ ምንድን ነው? ምሳሌ ምንድን ነው? ስጦታ የኔ ልዩ ሴት የህይወቴ እንቁ ስጦታ የልቤ ዋርካ በጣም አፈቅርሻለሁ ይላል። አረ ቡራ ምሳሌ በጣም ፈርቼ ነበር። እኔማ ሌላ ነገር መስሎ። ወይኔ እናቴ! ምንድን ነው? ምን እያልሽ ነው? ያውና መጣ። ያው እዛ ጋ ዝቅ በል ቶሎ እየሄድኩኝ ያለሁት ካፕሎችንም ሰልቋል። ቆይ ይሄን ነገር ለካሌብ ልትነግረው እንዴ? ለነገሩ ካሌብ አሁን ከመድብል ጋር እልህ ውስጥ ነው ያለው። ምንም ነገር ብለው አልቀሽ እንኳን ደፍታ ጉልበቱ ስር ተደፍቼ ብለምነው ምንም ሊሰማኝ አይችልም። ወይኔ ጉዴ! እና እኔ ጣጣ ውስጥ ነው የገባሁት። ይሄ ነገር የባሰ ራሴን አደጋ ውስጥ እንድከት ነው የሚያደርገኝ። የበሰበሰ ዝናብ አይፈራም። ወይኔ ማህሌት! በቃ እድሌ እንዲጠማ መሆኑ ይቀር። ብሩክ እንግዲህ አስደንጋጭ ዜና ነው ያደረጋት ለቅድስቴ። ቅድስቴ በጣም ነው ተጨነቀችው፣ በጣም ነበር የከፋት ማለት ነው። ያው እንደምታውቁት ያደረገው ነገር በነገራችን ላይ ጥሩ ነገር አይደለም። እሷ ታሁን ተሻለው እና እያለች ለራሷ በጭንቀት በሆነችበት ሰዓት ላይ እሱ ደግሞ ፓሪሽደዋል ማለት ነው፣ ደስታዋል። በነገራችን ላይ የቅድስቴ አንዳንድ ጊዜ ማለት ነው ሁሉ ጊዜ በቃ የሆነ ደስታ ሲሆን በቃ ደስታዋን የሆነ እንትን የሚልባት ነገር አለ። ለምን እንደሆነ አይገባኝም። ሰው እንግዲህ እንደዛ ሆና ማለት ነው ፓሪስቲዋን እህቷ እያከበረችላት እያለ ብሩክ ደግሞ ስጦታ ብሎ እንግዲህ የጻፈው ደብዳቤ ትንሽ እንትን ይላል ከበድላልና ማለት ነው። በጣም የሚገርም ነው። ምክንያቱም እሷ ያጠበቀችው ሌላ ነው፣ እሱ የጻፈው ሌላ ነው ማለት ነው። እና ውድ ቤተሰቦቼ አይ እንግዲህ ወዳ በቃ ከኔ ጋር እርምሽ መጨረስ የለብሽም። እሱ ያኔ አልድንም ብሎ ነው መሰለኝ የሚያስበውና በቃ ሁሉ ጊዜ ከኔ ጋር ሁሉ ጊዜ እንደዚህ ሆና አትችልም ማለት ሐሳብ አለውና እንደዛ ብሎ ይጽፋል ማለት ነው። ጽፎ እስተዛሬ እንግዲህ ስላረክሽልኝም አመሰግናለሁኝ በቃ ላይክ ለድለ በቃ አርሚሽን ልጅነትሽን ከኔ ጋር እንድጨርሽ አልፈልግም በዚህ ሁኔታ ብሎ ጽፎ ይሰጣታል። እሷ ደግሞ ሌላ ነገር ነው የሰጠኝ ብላ ነበረ። ሌላ ነገር ነው እንደ ሰጠኝ ብላ ከዛ በቃ በጣም ነው የደነገጠችው ስታዩ በጣም ደነገጠች ስታየው ማለት ነው። እንዴ ብላ አለቀሰች። በቃ አለቀሰች ምናምን ስታለቅስ በቃ እነሱም ደግሞ ብሩክም አዘነ፣ እንደገና ተጸጸተ ማለት ነው። እንግዲህ መንምድም በጣም ነው ያለቀሰው። በንብድም እኔ በቃ እኔ ወንድም እያለሁ በቃ አይዞህ እኔ ወንድም እያለሁ እኔ ወንድም ከእንዴን ሳልተናስ ምንም ነገር አትሆንም፣ ደግሞ እንደዚህ ተስፋ ተቁረጥ ትድናለህ ምናምን ብሎ እሱም አብሽር ብሎ አረጋጋው። ከዛ ታረጋጋው እንግዲህ ይሄዳል ማለት ነው። እሱም በቃ አልቻልኩም ብሎ እንባውን መቆጣጠር ተሳነው እሱም ይሄዳል። ደስ የሚለው ነገር እንግዲህ ምሳሌ አባዬ እማዬን ይቅርታ ሳትል በፍጹም ምግብም አልበላ ብላ እንግዲህ ምግብም አልበላ ምንም ነገር አላደርግም እናቴን ለምንድን ነው ያስቀየምኳት እናቴን ይቅርታ እንድትጠይቅልኝ ትለዋለች። እሺ ብሎ እንግዲህ ነይ ቶሎ እሺ ቤና በመጀመሪያ ከዛ ይቅርታ ይጠይቃል ብለው በዚህ ብለው እሷን ምግብ እንድትበላ አደረጉ። ከዛም እንዳለውም ደግሞ አምጥተው እንትን እንድትል አደረገ ማለት ነው። እንድትበላ ይቅርታም ደግሞ ጽፎ ሰጣት ማለት ነው። ይቅርታ እንድትል አደረገ።
መሆንም ያለበት በነገራችን ላይ እንደሚያፈቅራት እንደሚወዳት ሁሉንም ነገር ተናገረ። በመጨረሻ ጽፎ አስቴሳት ነገር ይቅርታ ጠይቆ በቃ በጣም አፈቅድሻለሁ፣ በጣም ወድሻለሁ። አለምዬ ራሱ በጣም ነው ደስ ያላት በእውነት ኤድን የቅድስት እህት በጣም ደስ ያላት በኋላ ላይ ስታየው ማለት ነው። ምክንያቱም አዝና ነበር፣ በጣም አዝና ቆዝና ነበርና ያንን ስታየው ግን በጣም ነው ደስ ያላት። በወረቀቱ እንደውም በመጀመሪያ ጊዜ እሷ ናት የወሰደችው እና ምንድነው የሚለው ፈርቼ ነበር አለች። አፈቅርሻለሁ የኔ ልጁ በጣም እንደሚወዳትና እንደሚያፈቅራት ነው የገለጸላት ማለት ነው። በጣም ደስ በሚል ሁኔታ እንግዲህ ዳጣና አለምዬ ደግሞ ቁጭ ብለው አንድ ላይ ያው ዳጣ እግሯ አያርፍም ቁጭ ስትል በእርግጫ ምናምን ስትላት እንግዲህ ይያዛሉ ማለት ነው በሚገርም ሁኔታ። እናንተ እንግዲህ እንደ ህፃን ልጆች ያደርጋችኋል አይደል? ኧረ ተው እያለች እሷም ግራ ገባትና ኧረ ባካችሁ እንደ ህፃን ያደርጋችኋል አይደል ምናምን እያለች ትላለች ማለት ነው። እና ማህሌት እንግዲህ ካሊብ አዟቸዋል። ዛሬ ደግሞ ያው ካሊብ ታዘዘ። ወደየት ነው እሺ እንጂ ምንድነው ይሄ ወደየት ነው ምናምን መጠየቅ አይቻልም። እሺ ነው የሚባለው። እሺ ከዛ ውጭ ግን ሌላ ጥያቄ የለም። እና ምንድነው ስላችሁ እሺ አለች። እና እንዴት ነው ምናምን ሲባል ያለው ሁኔታ እንግዲህ ከመድምድ የሚያነካካ ነገር ነው የታዘዙት ማለት ነው። በጣም በሚገርም ሁኔታ ትንሽ ከብዳልና መድምድ ደግሞ ታውቃላችሁ እንግዲህ ብዙ ነገር ያደረገችው ናት። ወንድሙን ፓራላይዝ አድርጋ እንግዲህ በይቅርታ የሚያምን ሰው ነው እንግዲህ እሱ ማለት ነውና በቃ አሁን ላይ እንግዲህ ይቅርታ እናድርግላትና ሰርጉን አብራተዋል በሱ ቤት። አሁን በቃ ጥሩ ነገር ያደረገ ነበረ። ያው እንግዲህ እሷ ደግሞ ስታቋት እንግዲህ አዛና ነገረኛ ስለሆነች በቃ ተንኮል ነው ያደረገችበት። እሱ ግን በቃ ተታለች። በቃ ይቅርታ እናድርግላትና በቃ ይቅርታ ይደረግላትና ተዋልኛ ጋር ብሎ ባላት ሰዓት እንግዲህ እሷ ደግሞ ያደረገችው ነገር በጣም ከባድ ነው። ከምንም በላይ ትንሽ በጣም የሚከብድ ነገር ነው ያደረገችው። እና ወደ ቤተሰቦች መድምድም በጣም ያዘነባት። ከማዘኑ ደግሞ ያደረገችው ነገር በጣም ከባድ ነው። በእውነቱ ነገር ከባድ የሚባል ነገር ነው ያደረገችው። እንደዛ አድርገው እንግዲህ ደግሞ አሁን ላይ እሱን ደግሞ ካሊብ ደግሞ እሱን ፓራላይዝ እንድታደርግልኝ ብሏት ነበረ ስራ የሰጣት። በፍጹም ያንን እንደማትችልና እባክህ ታሬ ይሄን ነገር አሳምንልኝ እኔ እንደዚህ አልችልም ብላ ለምና ታሬ ደግሞ ካሊብን እንደዚህ ይሄ እኮ እሱ እኮ ይጠቅመናል ለኛ ቢቀመጥ መድምድ ለስራ ጎበዝ ነው ይጠቅመናል ብሎ ካሊብ ጋር እንዲሰራ አድርጎ እንትን ያለላቸው ማለት ነው። ካሊብ ጋር እንዲሰራ የተደረገው እንግዲህ መልመል በዛ ነው ማለት ነው። እሱ ካሊብ ግን ፓራላይዝ እንዲሆን ወንድምየውን ሳይሆን እሱ እንድታደርግልኝ ነው ፈልገው ነበር ያላት። እንግዲህ ግራ ገብቷት እሺ ብላ ነበር። እምቢ ማለትም አትችልም። ምክንያቱም ያደረገችው ነገር ከባድ ነው። እምቢ ማለት አይቻልም ከካሊብ ጋር ማለት ነው። እና እሺ ብላ ነበር። በጣም ፈራች፣ ጨነቃት። ምን ማድረግ እንዳለባት ስትነግረው ታሬ ችግር የለውም በቃ ለኔ ሌላ ነገር ትሰሪኛለሽ እኔ ደግሞ ላንቺ እሰራልሻለሁ ብሎ እሺ ብሎ በዚህ ብሎ እሱን አሳመነላት። አሁን ደግሞ ሌላ ከባድ ስራ ሰጥቷቸዋል። ከመልምድ ጋር የሚያገናኝ ነገር ነው። ትንሽ ከብዳል። እሱ ደግሞ አይቷታል እንግዲህ አንገቷን አንቆ እንደሚወስዳት ነው። እሷ ግን አታውቅም። አሁን ላይ እሷ ምንም የምታውቀው ጉዳይ የላትም። እንትና ታሬ ከመድምድ ጋር እንደሚሰራ አታውቅም። ሁሉን ነገር የሚያቀብለው ታሬ ነው ማለት ነው ለመድብል። ግን እሷ አታውቅም ይሄንን ማለት ነው። እንዴት ነው ቆይ አንተ እንዴት ደፈርከው? እንዴት ታውቃለህ? በጣም ጀግና ነው። እንዴት ነው የምንችለው? እንዴት ነው የምንገጥመው? ይሄንን ምናምን ሲላይ ጥፊውን ቦክስን ቀምሼዋለሁ ለምጄዋለሁ ይላታል። እንግዲህ ለምጄዋለሁ እሱን ምን ማድረግ አልችልም ይላታል። እና ትንሽ ከብዳ ቢሮ እያለ ይላታል ማለት ነው። እንግዲህ በዛ አካባቢ ባሉበት አካባቢ እሱም መጥቷል። እሷን ፈርታለች። ያው በዝና እኮ በዝና ሙሉ ምናምን እንዳለውም ደግሞ በዛው መጣ ማለት ነው። በጣም ነው የፈራችው፣ በጣም ነው የደነገጠችው። ስታየው መጣ በዛው እኮ ሄደ እኮ ምናምን እያለች እንግዲህ ተጨናንቃለች። እንግዲህ
ከመድብል እጅ ገብታለች ማህሌት ደስ በምን ሁኔታ። ምክንያቱም ብዙ ነገር ያደረገችውና ብዙ ነገር ያሰቃየችው ነበረች። አሁን ግን ከእጁ ገብታለች። ያው እንግዲህ አንቆ እንደሚወስዳት ነው ውድ ቤተሰቡ።